ከቀድሞ ባልሽ ጋራ ቂም ስላለሽ ነው ከብዙ ወንዶች ጋራ ግንኙነት እንደነበረሽ በመጽሐፍሽ ላይ የጻፍሽ? ቂም የለኝም። ቂም ይኖርባታል ወይ እንዳልከው ቂም የለብኝም። ኮፍያ አድርጋ ኢንተርቪው ላይ መቅረቧ በስራዋ አፍራ ነው ያስብላል? ድፍረቱ ከየት መጣ? አንድ የዛሬው ቆብ አደራረግ ከየት መጣ? በዘሪቱ የምህረት ህይወት የተደመመችዋ ሙስሊም እህታችን ቻሌንጅ የሚባል ህመም ገጥሞኛ ያውቃል። እስቲ ነው መዝሙሮችሽን የምሰማ ሰው ነኝ። ስጋ መብላታችን ወንድሞችን ካሰናከለ እንደሚተው ጥሩ ማስተማሪያ ነው። ቁም ነገር ብዬ ያስኩት መንፈሳዊ ህይወቴን ነው፣ እግዚአብሔርን ማክበር ነው። ስለዚህ በዛ ማህበረሰብ መረዳት ውስጥ መገዛት ግድ ይሆንብኛል። የእግዚአብሔርን ካልሲ አጥባለሁ እያለችን ነው እህታችን። አይ ነው ገነት ያሉ ሰዎች ሲሪየስ ሰው እንደሆኑ እግዚአብሔር ያለኝን አድርጌ ክርስቶስን ካልሲውን አጥቤ። የደቡብ አፍሪካ ክርስቲያኖች በሐሰተኛ ነቢያቶች ተማረው በመንፈስ የሚመሩ አይጋበዙ አሉ። ጉባኤው ሲሞቅ ነው የሚለቀመው ብሩ። ከመጠምጠም ማንበብ ይቅደም የተባለው እኮ ለእናንተ ነው አባታችሁ። የሰነፍ አይኑ በራሱ ላይ ነው የሚለው ሰሎሞን። ይህንን ፌዘኛ ትውልድ ግን ማስተማር አለብን። በኢየሱስ ምን የቲክቶክ ሊሰራ ስል በሰው ተመስለ የምትመጣ መንፈስ በጌታ በኢየሱስ ዋቀው። በኢየሱስ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በነገራችን ላይ እንደተባባለው 10,000 ልንገባ ሞስት ፕሮባብሊ ወደ 850 ምናምን አካባቢ ይቀረናል። 800 በሉት። ዛሬ 800 እንሞላዋለን። 10,000 እንገባለን። አብረን ሴሌብሬት እናደርጋለን። ይመቻችሁ። በእኛ ማህበረሰብ በእምነት ዓለም በተለይ ይሄ በጣም በቃ እኔ ከምረዳው በጣም የራቀ ነው እንዳቋም ያለው ነገር። ስለዚህ እኔ ደግሞ ማገልገል የምፈልገው በዛ ማህበረሰብ መሃል ነው። ለምን ቁም ነገር ብዬ ያስኩት መንፈሳዊ ህይወቴን ነው፣ እግዚአብሔርን ማክበር ነው። ስለዚህ በዛ ማህበረሰብ መረዳት ውስጥ መገዛት ግድ ይሆንብኛል ከሚበልጠው ነገር አንጻር ማለት ነው። ትግሉ የበለጠ እስከ መሰለኝ ጊዜ ድረስ በትግሉ ቆይቻለሁ። አሁን ግን የሰዎች መዳን እንደሚበልጥ የሚያደርሱ መልካም ምግባሮች የሆኑ በጎ ሐሳቦችን ከማካፈል ኢየሱስን ማውራት፣ መድኃኒቱን ማውራት፣ መልሱን ማውራት፣ እሱን ማውራት የተሻለ። ከዚህ እህታችን የኛ ስጋ መብላት ወንድሞችን የሚያሰናክል ከሆነ እንደሚተው ተምረናልና ጌታ ይባርካት። በቃ ያላት ትህትና ያላት መረዳት ብቻ ራሱ ይበቃል። ከዚህ በፊት የነበራትን አይዲዮሎጂ በጥቂቱም ቢሆን ለማዳመጥና በጥቂቱም ቢሆን ለማንበብ ሞክሬ ነበረ የተጻፉ ጽሁፎችን ስለሷና አዝማሪ ነኝ የሚል ኮንሴፕት ይዛ ነበረ ለረጅም ጊዜያቶች። አዝማሪ ነኝ ዘማሪ የእውነት የሀቃል መስካሪ። በክርስትና ውስጥም የነበረችው አዝማሪ ነኝ ማለት እንግዲህ ዘፈንን እንደ ኃጢያት አለመቁጠር ወይም ደግሞ ለመልካም ነገር የተዘፈነ ዘፈን እንደ ኃጢያት አይደለም የሚል አይዲዮሎጂ ያላቸውን አይነት አቋሞች የምታራምድ አይነት ሴት ነበረች። ያው ዲቴል ደግሞ ገብታችሁ ማንበብ ትችላላችሁ ወይም ገብታችሁ ቪዲዮቿ ላይ ማየት ትችላላችሁ። ኮንሴፕቱ አሁን እያለችው ያለችውን ሐሳብ ለመረዳት ይጠቅማችኋል። ምክንያቱም ፕሮቴስታንት ውስጥ ዘፈን ስለማይፈቀድ ለማቆም ተገድጃለሁ። ለሷ ሞር ቫልዩብል ወይም ደግሞ ሞር ቫልዩ የሰጠችው ነገር ስፒሪቹዋል ቲንግ እንደሆነና ስፒሪቹዋል ነገሯ ላይ መንፈሳዊ ህይወቷ ላይ እንዳተኮረች ስትናገር ሳይ በጣም ነው ደስ ያለኝ። ምን አይነት ማቹሪቲ እንዳላት፣ ምን አይነት ሳውንድ ማይንድ እንደሆነች በጣም ተደምሜ ያደመጥኩት ኢንተርቪው ነው። ከምንም በላይ ደግሞ ጠያቂዎቹ አንዳንዶቹ they are so fun በጣም ያስቃሉ። አንዳንዶቹ ደግሞ ነጥብ ለማስጣል አይነት ወሬም ሲያወሩ የነበሩ አይነት ሰዎች ነበሩ። ቅድም ዶክተር እንዳለ ጠይቋል። ለተናገርሻቸው ነገሮች ብዙ አላስፈላጊ ሆኑ መልሶች ተሰጥተዋል እና እሱን የሸኘኝን ሰው የጠየቅኩት ምንድነው የተናገርኩት እስከዛሬ ስንት ገርል አውጥተሃል አልኩት። የኔ ኩያ ነው ቋንቋውን ገርል ስል ይቅርታል እንደው ዝቅ ለማድረግ ብዬ ነው። አረ በስመ አብ አረ ብዙ ነው አለኝ። እኔንም እንደዛው ነው ያሰብኩት። ራሳችን የምናደርገውን አናይም አንቆጥረውም፣ ሌላው ግን ይታየናል። ሶስቱ ግን ወደ አንተ ያመለክታሉ የሚለው ነው። ድፍረቱ ከየት መጣ? አንድ ሁለተኛው የዛሬው ቆብ አደራረግ ከየት መጣ?
ሰውን በአይን ማየቱን ነው የፈራሽው ወይ ራስሽን አለመሳወቅ ነው? እንደውም የአንድ ታዋቂ የፖለቲካ ሰው የቆብ አደራረግ መሰለኝ እና ይሄ ተጋጨብኝ። እዚህኛው ላይ ድፍረት አጣሽ ወይስ ሌላ ነው? ባጭሩ ይሄን ልመልስ። ባይዘው ጥያቄያቸው እኔ ተረዳው ከነቀፌታ አንፃር ወይም ከመንቀፍ አንፃር ሳይሆን አንባቢዎች የሚያደርጉትን ነገር ነው ያደረጉት እነኛ አባታችን። በነገራችን ላይ አንባቢዎች ተራ ነገሮች አይደሉም። ባይዘው they are so serious. what is the purpose they are asking for? እሱንም ጭምር ያውቃሉ ማለት ለምን እንደሚጠይቁ ስለምን እንደሚጠይቁ የሚጠይቁበትን ፐርፐዝ አላማውን በደንብ ያውቁታልና እኔ በደንብ ሐሳቡን ለመረዳት ሞክሬያለሁ። ምክንያቱም በሶሻል ሚዲያ ላይ ሲሰጡ ከነበሩ ኮሜንቶች አንፃር የእውነት እኔስ በሆን ብዬ ሳስብ እንኳን ቆብ አይደለም ከቤት እስካልወጣ ድረስ የሚያደርሱ አይነት ኮሜንቶችንም ለማንበብም ለማየትም በቪዲዮም ጭምር ሞክሬ ነበር። ስፔሻሊ ፌስቡክ ላይ ገብታችሁ ቼክ አድርጋችሁ ከሆነ መጽሐፏ ሪሊዝ ከተደረገበት ዴት ጀምሮ ሲፖስቱ የነበሩ አንዳንድ ጸያፍ ሜም በሚመስል መልኩ አንዳንድ ደግሞ ኢማቹርድ የሆኑ ሰዎች ሲጽፉ የነበሩትን ጽሁፍ ምናምን ስታዩ በሷ ቦታ ሆናችሁ እናንተ ራሳችሁ ልባችሁ ይደነግጥ ነበርና የዚህ ሰው ጥያቄ ኮንሰርኑ ከዚህ አንፃር ወይም ደግሞ ከዚህ የተነሳ ይመስለኛል። ድፍረቱን ያው ያሉት የጠቀሱት ፓርት ላይ ያው በመጽሐፉ በግልጽ ያለፍኩበትን መንገድ የገለጽኩበት መንገድ አለ፣ የገለጽኩበት ልብ አለ። ያ ልብ ደግሞ በቃ አንደኛ ለነጻነቴ ለህሊናዬ ለኖርኩበት መንገድ ኃላፊነት ለመውሰድ ሲቀጥል ደግሞ ሌሎች እንዲጽናኑበት፣ እንዲበረታቱበት፣ እንዲማሩበት ነው። ከዛ ደግሞ ሰዎች በፈለጉት መንገድ አድርገው በራሳቸው አይነት አቀራረብ አውጥተው የተጠቀሙበት መንገድ አለ። ያ ያው የሚኖር ነው። እንደዛ አይደለም የመጽሐፉ አቀራረብ እንደዛ አይደለም። እሱን ከዚህ ቀደም እንዳልነውም እሱን ወቁልኝ እንዲህ ምናምን አይደለም። ግን ያው እኔ አሁን የራሴ ክብር የለኝም፣ ምኖርለት ክብር የለኝም፣ የራሴም ጽድቅ የለኝም። ስለዚህ የሚያስጠጋ አለ። ወደዛ ወደሚያስጠጋው እንዲመጡ በመጽናናት እንዲሆኑ ለሌሎች ሲባል ያደረኩት ነው። ኮፍያው እንግዲህ የሚገርም ነው። ወደ ኮፍያው ከመሄድ በፊት በጣም ትልቅ ኦፖርቹኒቲ ነው እየተጠቀመች ያለችው። ብዙዎቻቸው አልተረዱም እንጂ ጎስፕል ነው እየተናገረች ያለችው፣ ወንጌልን ነው እየመሰከረችላቸው ያለችው። የራሴ የምለው ጽድቅ የለኝም፣ ጽድቄ አሁን እየዘመርኩለት ያለውት አካል ነው፣ አሁን እየተናገርኩለት ያለውት አካል ነው። ከዚህ ህይወት ውስጥ እንዳመልጥ ያደረገኝ ከዚህ ህይወት ውስጥ የራሴ የምለው ክብር እስካይኖረኝ ድረስ የሱን ክብር አሳይቶኝ ያስመለጠኝን ጌታ ነው እያለች እየሰበከችላቸው ነውና በዚህ መሃል የተረዳ ሰው በነገራችን ላይ ነፍሱን ያስመልጣል ከዚህ ዘማሪ እህታችን ህይወት የተነሳ ብዬ አስባለሁ። አይደለም በፍርሃትም አይደለም፣ ለራሴ ለደስታዬ አደረኩኝ። የጠያቂው ኢንቲሜሲ የጠያቂው አፕሮች የኢንተርቪው እያደረገ ያለው የጋዜጠኛው በጣም የሚገርም በቃ በጣም ሀምብልነስ የተሞላ በጣም ማቹሪቲ የተሞላ በቃ በደንብ የመጽሐፉን ልብ እንዳለችው የመጽሐፏን ልብ የመጽሐፏን አውድ ኮንቴክስቱን በደንብ የተረዳ ሰው ነው እና ብዙልን የእውነት እንደዚህ አይነት ለትውልድ ለጄኔሬሽን የሚጠቅመውን ሰዎች ያቀረባችሁ ከዛም ባለፈ ስራቸውንም ያቀረባችሁ ለትውልዱ የምታስተዋውቁ እንደዚህ አይነት መልካም ልብ ያላችሁ ሰዎች ማለት ነው። በጣም ነው የምወድሽ፣ በጣም ነው ማከብርሽ። እኔ እንደሌሎቹ አይደለም በህይወት አጋጣሚ ውስጥ በጣም በህይወቴ ከባድ ቻሌንጅ የሚባል ህመም ገጥሞኝ ያውቃል። አሁንም ከሱ ጋር እኖራለሁና ባንቺ ነው ባንቺ አስተሳሰቦች ስልሽ ስቲል ነው መዝሙሮችሽን ምሰማ ሰው ነኝ። ላይክ በመጽሐፊ ስትመጪ መጣችልኝ ያልኩኝ ሰው ነኝ እና እያንዳንዱ ስብራቶቼን ለኔ ሜሴጅ አላህ የላከልኝ እስኪ መስለኝ ድረስ ስታበረችኝ ስታጠናክሪ ነበረ እና እያንዳንዱ ነገር ውስጥ ህይወቴ ውስጥ ድርሻ አላቸው ከመላቸው ውስጥ ነሽ ባይ ዲፎልት ማለት ነው። ለዚህ በጣም አመሰግናለሁ። ምክንያቱም ሁላችንም የቆምንበትን የምናውቀው ህመማችን የምናውቀው ስብራት ምን እንደሆነ ስለምታቂ ማጣት ምን እንደሆነ ስለምታቂ በዛ መንገድ ውስጥ ላጣ ሰው ያጣ ሲያጽናናው በደንብ ነው የሚገባለት እና በጣም አመሰግናለሁ። የተኖረ ህይወት ሲሰበክ የተኖረ ህይወት ሲወራ
የታለፈበት ህይወት በስትክክል በተንጀብል በሆነ ወይ ሲወራ ምን ያህል ፓወርፉል እንደሚሆን ምን ያህል የሃይማኖተኝነትን ሰንሰለት በጥሶ የሰው ልብ ውስጥ ሊገባ እንደሚችል አያችሁ አይደለ? የመልካምነትን ህይወት ስለኖርን ነው መልካም ሰዎች የተባለው አይደለ? የኃጢያትንም ህይወት ስለኖር ነው በነገራችን ላይ ኃጢያተኛ የተባለው እና ስንኖረው ነው ያንን ነገር የምንሆነው። ካልኖርከው ምኑን ሆንከው የሚል አንድ ሐሳብ ነበረኝና ከዛ ባለፈ አንዲት ደግሞ መልሼ የሆነች ስሎጋን ደግሞ ለራሴ ጽፌ ነበር። የሆነ ታይም ላይ በመጽሐፍ አስበው ነበር አይምሮ ውስጥና ምን ብዬ ጽፌ ነበር? የሰው ልብ ለመንካት ከመጽሐፍ ልብ የተነካበት መጽሐፍ ብዬ ደግሞ የሆነ ለራሴ ደግሞ ያስቀመጥኳት የሆነች የራሴ ስሎጋን ነበረችኝ። ምክንያቱም በጣም ብዙ ጊዜ ከዝማሬዎቻችንም አንፃር ከመጽሐፍቶቻችንም አንፃር ከተለያዩ አይነት ነገሮች አንፃር ከተለያዩ ስራዎቻችን አንፃር ስናይ ጀስት መናገር ስላለብን ማውራት ስላለብን ወይም ደግሞ ድምጽ ስላለን መዘመር ስላለብን እየተሰማን እንደዛ የምናደርግ ሰዎች አለን። ግን ደግሞ ከልብ የመነጨ ሲሆን ነገሩ ከራስ ህይወት ጋራ የሚያገናኘው ነገር ሲኖር የሆነ የሚያገናኘው ፓስ ሲኖር ነገሩ ፓወርፉል ይሆናል ብዬ ስላሰብኩ እንደዚህ ብዬ ነበርና ዘሪቱ ከበደ ኮምፕሊትሊ ነው ከዛ ነገር ጋራ መታ ስክትክት ያለችልኝ ግጥም ያለችልኝና በጣም ደስ ይያለኝ አደመጥኩት ኢንተርቪዋ ነው። ይሄንን ጥያቄ ጴንጤ ወንድማችን ተጠይቆ ቢሆን ኖሮ ምን ሊመልስ ይችላል? ምን ስራ ለመስራት ነው ወደፊት የምትፈልገው? ሁሉም ነገር የፈጣሪ ነው የሚቀድም ባይዘው ይቅርታ አቅዳል። በዚህ ዓመት ግን እኔ እንዳቀርኩ ከሆነ ብትምራሴን ያሳያል በደንብ አይደለ? እኔ ሳስበው ከቀድሞ ይልቅ ጌታችን ኢየሱስ ክርስቶስን መስበክና መግለጥ እፈልጋለሁ ብሎ ሊመልስ ይችላል ብዬ አስባለሁ። እኔ ከጴንጤዎች አሁን ላይ የተረዳሁት ከአንዳንድ ጴንጤዎች ያው ሁሉም አይደሉም አንዳንዶች ሾው ኦፍ የምናደርግ ራሳችንን ለማሳየት የምንላላጥ የምንጋጋጥ በጣም ብዙዎች ነንና በዚህ ከሚሊዮን በላይ ተከታዮች ያሉት ወንድም ነው። በጣም ታታሪ ነው፣ በጣም ጎበዝ ነው፣ ሰራተኛ ነው፣ ነጋዴ እንደሆነ ኢንፎርሜሽኑ አለኝ። የሚገርማችሁ እሱ በተቀመጠው መቀመጫ ላይ ዘሪቱ ከበደ እና የዘሪቱ ከበደ አይነቶቹ ወንጌላውያን አማኞች መጥቶ ቦታው ላይ ቢቀመጡ በመጪው አመት ምንድነው ማግኒፋይ ማድረግ የምትፈልጉት ምንድነው ማሳየት የምትፈልጉት ተብሎ ቢጠየቁ አይ ወን ማግኒፋይ ማይ ሎርድ ሚሉ ይመስለኛል። አምላኬን ማግኒፋይ የማደርገው ይመስለኛል ብሎ የሚመልሱ ይመስለኛል። መዝሙረኛው ዳዊትም አምላኬን ከኔ ጋራ ከፍ ከፍ አድርጉት አይደለም የሚለው ማግኒፋይ ዘ ሎርድ ዊዝ ሚ አምላኬን አድምቁልኝ አሳዩልኝ ነው የሚለውና በዚህ በመጪው አመታችን አምላካችንን እንድናደምቀው አምላካችንን ማግኒፋይ እንድናደርገው ህይወታችን አምላካችንን እንዲመሰክር ህይወታችን ስለ አምላካችን እንዲያወራልን ጌታ ይርዳል። ከቀድሞ ባለቤቴ ቂም ስላለኝ አይደለም ከሌሎች ወንዶች ጋራ ግንኙነት እንደነበረኝ የጻፍኩት ብላ የመለሰችው አንድ መልስ ነበረ። ቂም የለኝም። ቂም ይኖርባታል ወይ እንዳልከው ቂም የለብኝም። ቅድም እንዳልኩህ መጽሐፉ ከመውጣቱ በፊት የመገምገም እድል ከነበራቸው ሰዎች ውስጥ አረ በስቷል ምናምን የሚሉ ነበሩ። ይሄ ነገር በስቷል፣ ዋጋ ያስከፍላል፣ በቃ አልሳሳሽም ለራስሽ ትንሽ ቂም መነዘራል የሚሉ ትንሽ ቀነስ እንዳረገው የሞከሩ ነበሩ። ምናልባት በሆነ መጠን አንዳንድ ነገሮች ቀንሽ ሊሆን ይችላል። አሁን ያለበት ልክ ግን በደንብ ያመንኩበት ነው። መጽሐፉን ያነበበው ያውቃል። እኔ ዲቴል መጽሐፉን አላነበብኩም። ፎቶ እያነሱ ግን የሚልኩልኝ ጓደኞች አሉኝ። ጌታ ይባርካቸው። በዚህ አጋጣሚ መጽሐፉን ማግኘበት አጋጣሚ ስላላገኘው ያላቸውን ሰዎች ፎቶ እያስነሳው ግን በየፔጁ እየተላከልኝ ለማንበብ ሞክሬያለሁ እና የሚገርማችሁ ነገር መጽሐፉን ልክ በጥቂቱም ቢሆን ስታነቡት ምን ይሰማችኋል? መበቀል የማይፈልገችው የሆነ ፐርሰን አለ እንድትሉ ያደርጋችኋል። አይ የሆነ ሰውማ አታክ እያደረገች ነው አንተ ላይ እንዲያርጌ ነበር የሚል ሴንስ ያለው ይመስላችኋል። ግን በደንብ እሷ እንዳለችው አውዱን ይሄ ልቡን ግን በደንብ ስትረዱት እንደዛ አይደለም። በቃ የሆነ ቲች አዝ የሆነ ፓዝ እንዴት ማለፍ እንዳለብን ነው ያስተማረችን። የእውነት ይሄ ማለት ነው ትልቅ መጽሐፍ ነው ለኔ። ፔጁ ትንሽ ሊመስል ይችላል። ይሄ ከአማውንቱ አንፃር ከቁጥሩ አንፃር ከወረቀቶቹ ቁጥር አንፃር ትንሽ ሊመስላችሁ ይችላል። ይሄ በጣም የብዙዎችን የላይፍ ፓዝ የሚቀይር ትልቅ መጽሐፍ ነውና ብትችሉ
ገዝታችሁ አንብቡ ኦፖርቹኒቲውን ካገኛችሁ። አሁን አንቺ ገነት መግባት አትፈልጊም? ብገባ ጸባይን አሳምሬ እኖራለሁ። ክርስቶስን ከእግዚአብሔር ጋር ፒስ ፈጥሬ እዛ ካሉት ጋር አይ ነው ገነት ያሉ ሰዎች ሲሪየስ ሰው እንደሆኑ እግዚአብሔር ያለኝን አድርጌ ክርስቶስን ካልሲውን አጥቤ ያለኝን ታዝዤ ጸባይን እግዚአብሔርን ካልሲ አጥቤ ወይኔ እንዴት የዋህነቷን እንዴት እንደምወድላት ጌታ ናሳምሬ እዛ እኮ የማብራት የለ የውሃ የለ ቲክቶክም እኮ የለም ታውቃለህ። ስልክ ምናምን እኮ የለም። የአምላክ አይግደልን እንጂ እንዴት ሰው ካለ ቲክቶክ ይኖራል? እዛ ወደ ገነት ለመግባት አንድ ነገር ብቻ ነው የሚያስፈልግሽ። አውቃለሁ 10 ነገር ነው። አንደኛ ሰው አለማማት፣ እሱ አንድ ነገር ነው የሚያስፈልገው ይላታል። ያው እንግዲህ የመዳኑ መንገድ ማለት ነው ወደዛ ለመግባት ሰው መግደል ፈጣሪ የማይወደው ነው። ግን እኔ ብዙ ጊዜ በረሮ ገድያለሁ፣ ድመት ገድያለሁ። እነዚህን ሁሉ በጠቅላላ ማለት ነው ፍቅር ብዬሻለሁ ወደ ሰማያት ግቢ ብልሽ ደስ ይልሻል? እንዴት ደስ አይለኝም? እኔ እሳት አልወድም፣ መቃጠል አልወድም። ኑሮ ያቃጠለኝ ይበቃኛል። መጽሐፍ ቅዱስ በልዩ በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው ይላል። ያላመነ ግን ዛሬ ተፈርዶበታል ይላል። እና እኔ በማን ነው የማምነው? እምነት ምንሽ ኢንፎርሜሽን ወርደም ስለ ክርስቶስ ኢየሱስ ሰምተሽ አታውቂም ምናምን አይደለም ሐሳቡ። ማመን ማለት ትርጉሙ ፋሲካዬ ልብሽ ከእግዚአብሔር ጋር ሲጣበቅ ነው። ልብሽ ከእግዚአብሔር ጋር ሲጣበቅ ማለት አንዲት እቺ ሃይላንድ እንኳን ማለት ነው ከፍ ብላ ዝቅ ስትል መሬት ላይ ስታስቀምጪ እግዚአብሔርን ሰምተሽ ማረግ ትጀምራለሽ። መጽሐፍ ቅዱስ ላይ እግዚአብሔር ልጅ እግዚአብሔር መንፈስ ይመራል ይላል። አሁን አንቺ አቃተሽ ኃጢአት አለ አይደለ? የሚከብዱሽ ነገሮች አሉ፣ ስትራግል የምታረግባቸው። በክርስቶስ ኢየሱስ አምነሽ ልብሽን በእሱ ላይ ስታስደግፊ አሸነፍና ማለፍ ትችላለሽ። መጽሐፍ ቅዱስ ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል። ከ40 ዓመት ይሙላኝና ክርስቶስን ንስሐ ገባለሁ። ከዛም በኋላ ስልክ የተባለ ቲክቶክ አቆማለሁ። ፋሲ የመዳን ቀን ዛሬ ነው የሚለው። ዛሬ ብትሞችስ በምን እናውቃለን? አምቦ መንፈስ ቅዱስ አራንተ ጦሴን ግባ ወደዛ አበዛኸው። ምን ነው ሞት ደጋገምከኝ? ልደፋይ ነው እንዴ? ወይኔ ጌታ ሆይ ከምር አይደለም እውነት አስቃኝ ነው ማለት እኔ በጣም እንደምወዳት በጣም እንደማከብራት ደጋግሜ ተናግሬያለሁ፣ ግን እዚህ ጋር አልቻልኩም። ከምር ያሳቀችኝ አረ ዋሲ ከይመች ኤኒዌይስ እስካት የተናገረበት አፕሮች በጣም እኮ ነው የምወድለት። በጣም ደግሞ ፖላይት ነው። በጣም ትክክለኛ ነገርም የተናገራት። ያው ብዙዎች መስማት አይፈልጉም፣ ብዙዎች ጆሮአቸውን ጥጥ አድርጎ ነው የሚመጡት እና ትንሽ ቻሌንጂንግ ነው። ግን እርግጠኛ ነኝ ይቺ ሴት ልቧ በጣም ለጌታ ክፍት ነው። በጣም ለጌታ ኦፕን ናት። የሆነ ታይም ላይ እግዚአብሔር ልቧ ውስጥ ሰርጾ ገብቶ ነገሮችን ሁሉ ክሊር እንደሚያደርግላት እንደሚያበራላት እሷም ለጌታ ፍሪዌላን አሳልፋ እንደምትሰጠው ተስፋ አደርጋለሁኝ። እና ናቲዬ ጌታ ይባርክ። አይታችኋል አይደለ? የመዳም መንገድ አድርጎ የሚቆጥሩት ሁሉ መልካም ስራ ነው። ብዙ አብዛኛዎቻቸው በመልካም ስራ ገነት ወይም የእግዚአብሔር መንግስት መውረስ የሚችሉ ይመስላቸዋል። በመልካም ስራዎቻችን ብዛት በፍጹም መንግስተ ሰማያን ልንወርስም አንችልም፣ የእግዚአብሔር መንግስት ልንገባ አንችልም። መጽሐፍ ቅዱሳችን ሲናገር ጸጋው በእምነት አድኗችኋልና ይህም ጸጋ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይለናል። ከስራችን የሆነ የምንመካበት ምንም አይነት ጽድቅ የለንም። ጽድቃችን ሁሉ ክርስቶስ ኢየሱስ ነውና የመዳን ቀን ዛሬ ነው። መዳን በሌላ በማንም የለም። ይህን የመዳን መንገድ የሆነው ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ እንድትቀበሉ ጥሪ እናቀርብላችኋለን። ይህን የመዳን ጥሪ ተቀብላችሁ ደግሞ በጌታ በኢየሱስ ክርስቶስ አምናችሁ ወደ መንግስቱ መቀላቀል የምትፈልጉ ሰዎች ደግሞ በ0950 43 67 54 እየደወላችሁልኝ ልናወራ እንችላለን። ወደ ጌታ ቤት አብረን እንሄዳለን። ተባረኩልኝ። በኢየሱስ እኔ ቲክቶክ ሊሰራ ሲል በሰው ተመስለ የምትመጣ መንፈስ በጌታ በኢየሱስ ወጋው። በኢየሱስ እኔ እንዳልፈምስ የምታደርግ መንፈስ በኢየሱስ ወጋው። የተመታዩን የቅናት መንፈስ እንዲህ አትሆኝም የምትል መንፈስ በጌታ በኢየሱስ ስም ወጋው። አንድ ነገር ግራ ይገባኛል። እንደምታዩት ወጣት ናት። ነገሮችን ለማስተዋል በጣም ሩቅ አይደለችም። ግን ሰው እንዴት ስልኩን አስቀምጦ ሴታፑን አስተካክሎ ፏ ብሎ ተስተካክሎ ልብሱን ለብሶ በጌታ በኢየሱስ ስም እያለ ለመቀለድና ለማሾፍ እንዴት ነው ሞራል እያገኘ ያለው? እህታችን እያደረግሽ ያለሽው ነገር ትክክል አይደለም። ብትቺ ከሶሻል ሚዲያሽ ላይ አጥፊው መቀለጃ፣ መሳቂያ፣ መሳለቂያ አታድርጊው። ይሄን ስም ለኛ ለኃጢአተኞች፣ ለበደለኞች ከፍጥረትም ደግሞ የቁጣ ልጆች ለነበርን ሲል ራሱን አዋርዶ እንወደው ዘንድ እንኳን ደምግባት እስካይኖረው ድረስ ራሱን ዝቅ ያደረገውን ጌታ
ለምን በዚህ ልክ ስሙን መቀለጃ ታደርጋላችሁ? እንደኔ አይነቱን መንገዱን ስቶ የነበረውን ስንት ሰው የመለሰ ነው። ስንቱን ከሞት አፋፍ የመለሰ እኮ ነው። ስንቱን ከሽሻ ከጫት ቤት፣ ስንቱን ከገደላ ገደል፣ ስንቱን ከሱሳሱስ ያስመለጠ ስም እኮ ነው። እንዴት ነው በዚህ ስም ለመቀለድ ግን ሞራል የሚኖራችሁ? አይ ነው ለቲክታክ ብለሽ እንደዚህ እየሆንሽ እንዳለሽ፣ ለቲክታክ ቪው ብለሽ እንደዚህ እያደረግሽ እንዳለሽ፣ ግን ደግሞ እመኚኝ ላይክ ያደረጉልሽ በሙሉ በአምላክሽ ላይ እንድታሾፊና እንድትቀልጂ መንገድ የከፈቱልሽ ሰዎች ናቸው እንጂ አፕሪሺየት እያደረጉሽ ያሉ ሰዎች አይደሉም። ይሄን ማወቅ አለብሽ። እና ይሄን ትውልድ ይሄን ጄኔሬሽን በጣም ሰግጠን ነው ማስተማር ያለብን። ሰግጣ አስተምር አባቴ። ደምሮ ነው አምላካቸው አይናለው አያዬ ጆሮ አለው አይሰማ አፋን ላይ ያወራ እሱንም ሁሌ ሸከሞታል ወደዚህ ያደርጉታል ወደዚህ ያደርጉታል። እሺ እኔ ምንም አልልም። መዝሙሩ ጨርሶልኛል። ሚናስ ይላል አንደበቴ ቅዱስ ሚናስ ይላል አንደበቴ አሟልቶኛልና ከሰማዩ አባቴ ሚናስ ይላል አንደበቴ ኢየሱስ ይላል ውስጤ። በቃ ሜመሮቹ እኮ ለዚህ ነው ይመቹ። ሜመሮቹ የሚመቹ ለዚህ ነው። በጣም ባይዘው ማቹርድ ናቸው ሜመሮች ማለት ነው። የሚሰሩትን ነገር ሊነኩ የፈለጉትን ፖይንት በደንብ ያውቁታልና ጴንጤው በነገራችን በጣም አስተማሪ ነገር ነው እየሰራ ያለው። የነዛን ይሄ ነውር ላይ የሚሰሩ ሜሞችን በጥሩ ነገር እየገለበጣችሁ ስለሆነ በጣም ነው አፕሪሺየት ማደርጋችሁ። በጣም ትመቹኛላችሁ፣ ትመቸኛል። የአባችሁን በረከት ይድረሰን ይላል አንድ እሺ መንሻንሺ ሸንፎ ወመሻንሺ ሸንዝ ወመሻንሺ ሸንፎ ወመሻንሺ ሸንዝ ጌታ ሆይ ያዙ የበረከት የስለት ነው ብሎ ነበረሮቹ ማለት የሻንጋይ መድኃኒዓለም ለደጁ ያብቃን እልል ለማለት እንዴት ነው ዝማሬ ሆመንጂ ያሰማልን። ከብር ግን እንደ ዘንድሮ ማለት ነው እንደ ዘንድሮ ላይክ በቃ አለ አይደለ የተቀለደበት የተለገጠበት ዘመን አለ። ግን በጣም እኮ ነው በለገጣን የተጀመረው ማለት ትችላላችሁና ኤኒዌይስ ይመቻችሁ። ኧረ በስመ አብ የኢትዮጵያ ኮሜንተሮች ግን ኮሜንት የምትጽፉ ሰዎች ግን ኧረ በስመ አብ እናንተ ራሱ ከሜመሮች ለይቻላችሁ። ኧረ ይተው አባታችን ነው የሰነፍ አይኑ በራሱ ላይ ነው የሚለው ሰሎሞን። ኧረ አይድም የጠቢብ አይኖች በራስ ላይ ናቸው። መክብብ ምዕራፍ 2 ቁጥር 14 ላይ ያገኙታል ይሄን መጽሐፍ ቅዱስ ክፍል። ሰነፍ ሁል ጊዜ የራሱን እያየ ነው የሚሄደው ማለት ነው። እሺ ጊዜ እኔ እኮ ተመስገን ነው ምኑ እንደዚህ አይነት ትምህርት ተምሬያለሁ፣ እነዚህ እንትን እላለሁ፣ ምንትስ እንደዚህ ይለኛል። ስለራሱ ማስረጃዎችን እየጠቀሰ ይሄ የገደል ማሚቶ ታውቃላችሁ። እኔ ሰው ጥቅስ ሊሳሳት ይችላል፣ ፊደሎችን አዛንፎ አንብቦ ሊሳሳት ይችላል። እንዴት ጥቅሱን በትክክል አለማንበባቸው ይሁን እንዴት በተሳሳቱት የጥቅስ ላይ ተንተርሰው የስህተት ትምህርትን ያስተምራሉ? እንዴት ለመቀጠል ሞራል ኖሮት ቢቀርቡትስ ትምህርት አድርጎ መቀጠላቸው በጣም ያሳዝናል። በጣም አሳፋሪ መድረኩ ካልሞቀ አታፍዝዝ ጉባኤን መንፈስ ቅዱስ እያልቀታል ለቃቅሰን ብለው ይመርጣሉ የሚያስጨፍር ሌባን። ስንት ጉዱን አየን የእስክስታን አይነቱን። አይ ደቡብ አፍሪካ ከመጠነው ወዲህ ስንት ጉድ አሳየን። በመንፈስ የሚመሩ አይጋበዙ አሉ። ጉባኤው ሲሞቅ ነው የምንለቀመው ብሩ።
ጓዳ ይቀራሉ ምስኪኑ ዘማሪ ጉዱን አላይ ብሎ የበዛውን አዝማሪ አይ ደቡብ አፍሪካ ከመጠነው ወዲህ ስንቱን አየን እዚህ ጋር 400 ነቢያት እየተነበዩ ነገስታቶቹ ግን ዘግተው ተወያዩ። አንድ አለ የቀረ ግን ደጋ ያወራ ተብሎ ነብዩ ሚልኪያስ ተጠራ። እግዚአብሔር ያለውን አቁን ነገራቸው። ነገር ሁሉ ሆነ ልክ እሱ እንዳላቸው። በበላበት ማይጮ እርሱ ነውና ደግ የእግዚአብሔርን መድረክ ከክፉ እንታደግ። እስኪ እንነጋገር እስኪ እንወያይ 1 ሲደመር 1 7 ነው ወይ? 7 ነው ያሉ 7 ነው ያሉ መድረኮቹ ሁሉ 2 ነው ያሉ 2 ነው ያሉ አይጋበዙም አሉ እያለ ቁጭ አድርጎ የዘመናችንን ሐሰተኛ ቀጣፊ ቀማኛ ነቢያቶችን ክሊርሊ ገልጿል። እግዚአብሔር ይባርክ ወንድማችን፣ አንተም ተባረክ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። ቀጣይ ቆንጆ ቪዲዮዎች ይዤላችሁ እመጣለሁ። 10,000 መሙላታችንን እንዳትረሱ። ይመቻችሁ።